የሴት ልጅ ስሜት ምኑ ጋር እንዳለ ምን አይነት ነገሮች ሊያነሳሷት እንደሚችሉ ለእርካታ ሊዳርጓት የሚችሉ ሁኔታዎች ምንድናቸው የሚሉትን ቦዲያቸውን ራሱ ማያውቁት ሰዎች አሉ። እንዳልኩክ ስለ ግንኙነት ብዙም ለሴት ስሜት እንዳለው ማያውቁ ስላሉ ማለት ነው። ከ60 እና ከ70% በላይ የሚሆነው ፍቺ የሚመጣበት ምክንያት ከዚህ ጉዳይ ጋር በተገናኘ ነውና ብዙ ሰዎች ጋር ደርሶ የብዙ ሰዎችን ቤት ያንኳኳ ችግር ስለሆነ በደንብ አድርገን እየፈታን ነው የሄድ ነውና 3 አካባቢ ተመሳሳይ የሆኑ ጥያቄዎች መጥተው ነበር። እነዛ 3 ጥያቄዎች ምንድናቸው? የስፔሻሊቲ ጉዳይ ስፔሻል ያደረግሽበትን ነገር ማወቅ ይፈልጋሉና ምናልባት እሱን በደንብ ግልጽ ብታደርጊልን። ከኢንተርናሽናል ሶሳይቲ ፎር ሴክሹዋል ሜዲሲን ሰርቲፋይድ ሐኪም ነኝ። እዛ ላይ ነው የተማርኩት። ህክምና አጠቃላይ ስትሰራ ላይሰንስ ያስፈልጋል። አዘርዋይስ ወንጀል ትጠየቅበታለህ ማለት ነው። አጠቃላይ ኮርሶች አሉ በእንደዚህ አይነት ዙሪያ የሚሰጡ። ቆዳ ሐኪሞች አሉ የቆዳ ህክምና ተምረው፣ ከዛ ደግሞ ስቴቲሻኖች ደግሞ ሌላ አጫጭር ኮርሶች ወስደው የቆዳ ላይ የሚሰሩ ሐኪሞች አሉ። ልክ እንደዛ ነው ሴክሹዋል ሜዲሲን። በጣም አሪፍ። ካንቺ እንዲመጣና እንድትገልጪው ስለፈለኩኝ ነው ይሄንን የጠየቅኩሽ። ከስንፈተ ወሲብ ጋር በተገናኘ የወንዶች ስንፈተ ወሲብን ነው በደንብ አድርገን ስናነሳ የነበረውና እንዳልሽው የሴቶችን ጀመርን፣ ከዛ በኋላ አልቀጠልነው። እንዲያውም ፐርሰናል አድርገው ይጠየቁኛሉ። ያንተንማ በደንብ አድርገን የወንዶችን ጠይቀናል የሴቶችን የሚሉ ነገሮች ነበሩና ከሱን ጀምር። እሺ፣ አጠቃላይ እንግዲህ የሴቶች ስንፈተ ወሲብን ባለፈው እንዳልኩት በአራት መክፈል እንችላለን። የመጀመሪያው የዲዛይር ችግር ወይም የፍላጎት መቀነስ ወይም ማጣት ችግር ነው። ሁለተኛው ደግሞ የአራውዛል ችግር ወይም ፍላጎት ቢኖራትም አንዲት ሴት ተነሳሽነት በማይኖራት ጊዜ ያለ ችግር ነው። ሶስተኛው ኦርጋዝሚክ ዲስኦርደር ወይም ያለመርካት ችግር ነው። አራተኛ ደረጃ የህመም ስሜት ወይም የቀጠለ ወይም በህክምናው ዲስፓሪኒያ የምንለው ሲኖር ግንኙነት ላይ የሴቶች ስንፈተ ወሲብ ወይም አጠቃላይ ፊሜል ሴክሹዋል ዲስፈንክሽን ብለን መክፈል እንችላለን። ትንሽ እንዘርዝራቸውና በምን ምክንያት ነው የሚመጣው? መፍትሄውስ ምንድነው? እንግዲህ አጠቃላይ የሴቶችንም የወንዶችንም ስንፈተ ወሲብ የምንገልጥበት ምክንያት ብለን የምንዘረዝራቸው ነገሮች አሉ። በሁለት መክፈል እንችላለን። አንደኛው ከስነ ልቦና ጋር የተያዘ፣ አንደኛው ደግሞ ከህመሞች ጋር ወይም ፊዚካል የሆነ ህመሞች በሚኖሩበት ጊዜ ማለት ነው። ሁለቱም የተለያየ አመጣጦች ይኖራቸዋል። አጠቃላይ ህክምና ሲሰጥ ምን አለ መሰለ ሂስትሪ ቴኪንግ አለ። ሂስትሪ ቴኪንግ ማለት አንድ ሰው ታመምኩ ብሎ ሲመጣ የምንወስደው ታሪክ ነው። እሱ ታሪክ የሚነግረን ነገር አለ፣ የሚመራን ነገር አለ። ቀጥሎ ፊዚካል ኤግዛሚኔሽን ይባላል። ለምሳሌ ወገቤን ያመኛል ያለክ ታካሚ ሙሉ ሂስትሪን ከወሰድክ በኋላ ወገብ አካባቢ ያሉትን ነገሮች በእጆችን ኤግዛማይን የምታደርግበት መንገድ ማለት ነው። ቀጣይ ደግሞ ኢንቨስቲጌሽን አለ ወይም ምርመራዎች ትልካለ። ምርመራዎቹ በደም ሊሆን ይችላል፣ በሽንት ወይም ምስል ምርመራ እንዳለው ሁኔታ ይወሰናል ማለት ነው። ስለዚህ ስንፈተ ወሲብም አንድ ሰው ህክምና ሲመጣ እነዚህን ስቴፖች ነው የምንከተለው። ስለዚህ ከምንወስደው ታሪክ የስነ ልቦና ነው ወይስ ፊዚካል የሆነ ችግር አለ የሚለውን በደንብ ይነግረናል ማለት ነው። አጠቃላይ ምክንያቱ በእነዚህ ይወሰናል። ለምሳሌ ስነ ልቦና ስንል አንዲት ሴት ማትወደውን ወይም ፍቅር የሌላትን ሰው አግብታ ሊሆን ይችላል፣ ወይም ከዚህ በፊት ግንኙነት ችግር ገጥሟት ይሆናል። ሬፕ ተደርጋ ወይም ሙከራ ወይም የመደፈር ማለት ነው። እንዲህ አይነት ሙከራዎች ሊኖሩባት ይችላሉ። እንዲሁም የምትሰማቸው ነገሮች ይኖራሉ። በጣም ግንኙነት በጣም ትራውማታይዝ ነው የሚያደርገው፣ ጉዳት ያደርሳል፣ በጣም መድማት ሊያመጣ ይችላል፣ እዛ አካባቢ መተርተር ይመጣል የሚሉ በጣም ችግር ሊፈጥሩ ቢችሉ ሁኔታዎችን ሰምታ ሊሆን ይችላል። እነዚህ ስነ ልቦናዊ ጫናዎች እያደጉ ይመጡና ግንኙነት ላይ ከአራቱ አንዱ ችግሮችን ኤክስፒሪየንስ እንድታረግ ያደርጋታል። ፊዚካል የምንላቸው ደግሞ አሉ። ስኳር፣ ኮሌስትሮል፣ ከፍተኛ የሰውነት ክብደት፣ ስትረስ በሚኖርበት ጊዜ እነዚህ ደግሞ አንደኛ ምክንያት ናቸው። ወይም ሆርሞን ችግሮች በሚኖሩ ጊዜ አጠቃላይ ስንፈቱን ሊያመጡት ይችላሉ ማለት ነው። ስለዚህ እንደየሰዎቹ ምክንያቶቹ ይለያያሉ። ይሄ ለምን መጣ የሚለው ማለት ነው። ኦኬ፣ አሁን ምልክቱን አየች አንድ ሴት ራሷን በደንብ አድርጋ ቼክ አደረገች ምናምን እና ኔክስት ላይ ምን አይነት መፍትሄ ነው መውሰድ